የሚገርምሽ እኔ ደግሞ በጣም ደስ የሚለኝ ባንቺ ምርጫ የፈለግሽው መጽሐፍ በራስሽ ድምጽ እንድትተርኪልኝ ነው። የዛኔ ያው የንባብ ጥም የሚረካል። የቱ መጽሐፍ ይሻልሃል? ከሰማይ ወረደ ፍርፍር ይሆነልሃ? ፍርፍሩ ምን የእንቁላል ነው ወይስ የእንጀራ? የቋንጣ። እንዳንቺ አይነት ቀለል ያለች ሴት በህይወት ያጋጥማኝ አታውቅም። ማንበብ ሙሉ ሰው ያደርጋል የሚባለው ለካ ለዚህ ነው። ምን ነው ታዲያ አነባለሁ ትልለ እንዴ? ጎደሎም ክብኝ። ጎደል ያልኩትማ ግራ ጎኔን አጥቼ ነው እንጂ ያው በአለባበሴ እንዲሁም ረጋ ባለው አነጋገሬ እንደውም ይሄ ፈረንሳዊው ደራሲ ማን ነበር ስሙ? ዳንኤል አስቲልን ትመስላለህ ነው የሚሉኝ። ፈረንሳዊ በመጀመሪያ አሜሪካዊ በሚል አስተካክለው፣ ሲቀጥል ደግሞ ዳንኤል አስቲል ሴት ነች። እብዴ ሴት? ኦ ማይ ጋድ! ካነበብኩ ቆየው ማለት ነው። አንድ 15 ሰዓት ይሆነኛል። መች ነው ደግሞ የቀየረው? እነሱ እኮ ተበላሽተዋል። ለማንኛውም ግን ግራ ጎኔን የምትሞየው ሴት አንቺ ትመስኛለሽ እና ግራ ጎኔ ለመሆን ፈቃደኛ ነሽን? ነሽ ብዬ ከተፈጠርኩ ለምን አልሆን? ጨዋታሽ፣ ሁሉ ነገርሽ መጠሪያ አልተገኘም የሚለው ዘፈን ላይ ያለሽውን ካራክተር ነው የመሰልሽ። የዘፈን አድናቂ ነው? ያው የገጸ ባህሪያት አሳሳል ዘፈን ላይም መጽሐፍ ላይም በጣም ምስጥ ነው የሚያደርገኝ። ለምሳሌ ይሄ የታንጉት ሚስጥር የሚለው ላይ ያለችው ፊዮሪና የምትባለው ገጸ ባህሪ። ፊዮሪና እኮ ሮማይ የሚለው መጽሐፍ ላይ ያለችው ነች። ኤርትራዊቷ? ታዲያ ቴዲ ዘፈን ላይ ምን ልታደርግ መጣች? ተይ የሆነ በስደት ይሆናል የመጣችው። ብቻ የተሳለችበት መንገድ በጣም ግርም ይለኛል። ከፉናት ደግ በምንድን ነው የተሳለችው? በስራስ